ስለ መንፈስ ቅዱስ የሚያስተምረን ስለ ወንጌል ሥራ ስለ ፈውስ ስለ ተአምራት የሚያስተምረን ድንቅ የእግዚአብሔር ቃል ነው። አማርኛ ብዙ ሰው እንደሚሰማ ተስፋ አደርጋለሁ። ቁጭ ብለን የእግዚአብሔርን ቃል እንማራለን። ዝግጆች ናችሁ? ሐዋርያት ምዕራፍ 1ን ታውጡታላችሁ። የሚገርም መንፈስ ያለበት የእግዚአብሔር ቃል ነው። እግዚአብሔር ቤተክርስቲያንን ወደ ድሮ የሐዋርያት ዘመን የሚመልስበት ዘመን ነው። ክብር ለኢየሱስ ይሁን። ቁጥር 1 ጀምሮ ስናነብ የሆነ የሚረሰርስ መንፈስ አሁን ያገኘናል። ምክንያቱም ከትንቢት የጸና ቃል አለን ስለሚል የእግዚአብሔር ቃል እኔ የምነግራችሁ ቃል አለ ጌታ ኢየሱስ መንፈስም ሕይወትም ነው። ሃሌሉያ። ቁጥር 1 ላይ እንደዚህ የሚል ቃል አለ። ቴዎፍሎስ ሆይ የሚል ቃል አሜን ነው። ይሄ ቃል ሉቃስ 1 ላይ ባለፈው አይተናል። ቴዎፍሎስ ሆይ ብሎ ነው የሚጀምረው። ቴዎፍሎስ የእግዚአብሔር ወዳጅ ማለት ነው። ቴዎፍሎስ ሰው ይሁን ምሳሌያዊ አነጋገር ይሁን ምንም አይነት የመጽሐፍ ቅዱስ ማስረጃ የለም። ቴዎፍሎስ ምናልባት በዘመኑ የነበረ አንድ የሮማዊ ባለስልጣን ሊሆን ይችላል፣ ወይ የግሪክ ፈላስፋ ሊሆን ይችላል። ብቻ መልእክቱ የተጻፈው ለማን ነው? ለቴዎፍሎስ ነው። ቴዎፍሎስ በሉ እስቲ። ቴዎፍሎስ ማለት በግሪክ ቃል የእግዚአብሔር ወዳጅ ማለት ነው። ኢየሱስ ስሙ ይባረክ። ሉቃስ የጻፈው ይህ መልእክት ቴዎፍሎስ ለሚባል ሰው ነው ይላሉ አንዳንድ የመጽሐፍ ቅዱስ አዋቂዎች። አንዳንዶች ደግሞ ቴዎፍሎስ ማለት ለማንኛውም ወዳጄ ሆይ፣ ገብታችኋል? ደብዳቤ ሲጻፍ ወዳጄ ሆይ ጓደኛዬ ሆይ ተብሎ ይጻፍ የለም። በሁለቱም ሳይድ ለሆነ ሰውም ከጻፈ ሉቃስ የሚገርም ሰው ነው። ይህን ሁሉ የመጽሐፍ ቅዱስ ዋና ጉዳይ የሆነውን የሐዋርያት መጽሐፍ ለማቀረበ ለቴዎፍሎስ። ስለዚህ የክርስቶስ ኢየሱስ የጀመረው አገልግሎት እንዲቀጥል ስለሚፈልግ አሜን። የጌታን ስራ ቀጥላለሁ በሉ። ሉቃስ በዛን ዘመን ወደ ጌታ ሄዷል፣ ግን እስከ ዛሬ ድረስ የቤተ ክርስቲያን መሰረት ሆኖ የሚያገለግል ድንቅ ቃል። አንዴ ቴዎፍሎስ ሆይ በሉ እስቲ። ለቴዎፍሎስ የተጻፈውን ቃል ዛሬ ቁጭ ብለን እንካፈላለን። ቃል የሚወድ ሰው አለ? የእግዚአብሔርን ቃል መስማት ኢየሱስ ስሙ ይባረክ። የቆምነው በእግዚአብሔር ቃል ምክንያት ነው። ክርስትና ራሱ ያለው በእግዚአብሔር ቃል ምክንያት ነው። ሃሌሉያ። ቴዎፍሎስ ሆይ ይልና ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ድረስ ያደረገውን ያስተምረው ዘንድ ስለጀመረው ሁሉ መጀመሪያ ጻፍኩ። አስቀድሜ ለአንተ ለቴዎፍሎስ ለወዳጄ ስለ ኢየሱስ ክርስቶስ አገልግሎት አስቀድሜ በደንብ አስተምሬሃለሁ ይላል። የት ነው ያስተማረው? በሉቃስ ምዕራፍ 1 ጀምሮ የሉቃስን ሙሉ ታሪክ ስታዩ የጻፈው ሉቃስ ነው። ጂሰስ የሚል ፊልም አይታችኋል? ያ ፊልም ሁሉ የተሰራው በዚህ በሉቃስ ወንጌል ነው። ሉቃስ በዘመኑ ከነበሩ ሰዎች ሁሉ የተማረ ሰው ነው። ትጉ ነው። በጌታ ጉዳይ የሚቀልድ ሰው አልነበረም። እያንዳንዲቷን ዲቴል ነው የጻፈው። ክብር ለኢየሱስ ይሁን። ሉቃስ እንግዲህ ቴዎፍሎስ ሰው ሊሆን ይችላል ወይም ለኛ ይሆናል የጻፈው። አንድ ሳይቀር ነው የጻፈው። እያንዳንዱን ነገር እስካረገበት ድረስ እኔ ሉቃስ ለአንተ ለቴዎፍሎስ ከዚህ በፊት አስተምሬ ነበረ። ዛሬ ደግሞ ያንን ኢየሱስ ክርስቶስ የጀመረውን አገልግሎት አሁንም ይቀጥላል። እስቲ የኔ ነገር ይቀጥላል በሉ። ሃሌሉያ። በእግዚአብሔር ዓለም የሚቆም ነገር የለም። ኢየሱስ ክርስቶስ ቢያርግም ቀጣይ ሐዋርያት የሰሩትን ታላላቅ ሥራ እስካሁን ጽፎልን ያቆየልን ማን ነው? ሉቃስ ነው። ለማጽፎ ለቴዎፍሎስ። ቴዎፍሎስ ምናልባት እኔ ልሆን እችላለሁ፣ አንቺ ልትሆኝ ትችያለሽ። ቴዎፍሎስ ማለት ባጭሩ የምን ወዳጅ ነው? እኔ የእግዚአብሔር ወዳጅ ነኝ ይበል አንድ ሶስት። ሃሌሉያ። ይህን ቃል እየሰማችሁ እግዚአብሔር ወደ ተለየ የመረዳት ባለጠግነት ይዟችሁ የሚገባ ሰዎች አላችሁ። በተለይ የአገልግሎት ጥሪ ያለባችሁ ሰዎች እግዚአብሔር ለትልልቅ ነገር ያጫችሁ ሰዎች
በነቢያት በቅዱስ ቃሉ በህልሙ የተናገራችሁ ሰዎች ይሄ ቃል እጅግ ወሳኝ ቃል ነው። ሰይጣን ራሱ መስማት የማይወደው ቃል ነው። እኔ ግን ሰማለሁ በሉ። ሃሌሉያ! እግዚአብሔር ይባረክ። አንድ ጊዜ አሁንም እንጸልይ። ልባችሁ ላይ እጃችሁን ጭናችሁ፣ በአንድ እጃችሁ ልባችሁን፣ በአንድ እጃችሁ ጭንቅላታችሁን ይዛችሁ እኔ ሲናገር ወገኖቼ ቃሉን መንፈስ ቅዱስ አፍ ለአፍ እንዲያወራችሁ ነው ምጸልየው። ክብር ለኢየሱስ ይሁን። ቃሉ ክብር ስላለው መንፈስ ስላለው ወገኖቼ ሃሌሉያ። ቃሉን እያወራን ልዩ ፈውስ በሕይወታችሁ እንዲሆን አልፈታ ያለ ችግር እንዲፈታ ክብር ለጌታ ለኢየሱስ ይሁን። አንድ ሰው ያመነ ሰው እንደዚህ ይበል፣ ይህ የሞገስ ዓመቴ ነው ይበል። እስቲ ጮክ ብላችሁ ይህ የሞገስ ዓመቴ ነው በሉ። ይህ የመወደድ ጊዜ ነው። ይህ የመከበር ጊዜ ነው። ሃሌሉያ! እግዚአብሔር ስም ይባረክ። አሁንም እንጸልያለን። ልባችንን በኢየሱስ ስም ክፈት። መንፈስ ቅዱስ በአየሩ ላይ ክበር። የትኛውም ድግምት ሟርት በእኛ ላይ ይሰራል። በወደደን በሱ ከአሸናፊዎች ሁሉ እንበልጣለን ተብሎ ተጽፏል። እግዚአብሔር ስም ይባረክ። በኢየሱስ ስም ጸለይ። ቁጥር 2 ቁጥር 3 ላይ ደግሞ 40 ቀን እየታያቸው ይላል። መቼ ነው ኢየሱስ 40 ቀን የታያቸው? ከተነሳ በኋላ። የተነሳው ኢየሱስ ግን የድሮ አይነት ኢየሱስ አይደለም። ኢየሱስ ስሙ ይባረክ። የቆመ ግድግዳ ጥሶ የሚያልፍ አሜን፣ በየትኛውም ስፍራ በአንድ ጊዜ መገኘት የሚችል ማንም ድጋሚ ሊወጋው የማይችል ሞት የማይዘው ኢየሱስ ነው። በትንሣኤ የተነሳው ኢየሱስ በትንሣኤ ከተነሳ በኋላ ጌታ ኢየሱስ ለ40 ቀን ደጋግሞ ይታያቸው ነበር። ክብር ለኢየሱስ ይሁን። ያኔ ኢየሱስ የጀመረውን አገልግሎት ለመቀጠል እንደገና በሐዋርያቱ ጭንቅላት ውስጥ ልቦና ውስጥ ለማስቀጠል ደጋግሞ እየተገለጠ አንዴ ጎዳና ላይ የኤማውስ መንገደኞችን ታስታውሳላችሁ አይደል? እያጉረመረሙ ሲሄዱ ድንገት ሃሌሉያ! ድንገት በሉ የኔ ኢየሱስ እኛ ቤት ይገለጣል። በየትኛውም ስፍራ ኢየሱስ ቦታ ጊዜ አይዘውም ነበር። ከተነሳ በኋላ ድንገት በበረሃ ላይ የኤማውስ መንገድ ሰዎች በኤማውስ ጎዳና ላይ 2 ደቀ መዛሙርቶች እያጉረመረሙ ሲሄዱ ድንገት ይመጣል። በጸሎት ስፍራ ላይ ኢየሱስ ድንገት ይመጣል በሉ። አልናፈቃችሁም? ድንገት የሚገለጥ ድንገት መጥቶ የሚያዋራችሁ ኢየሱስ እግዚአብሔር ይባረክ። ዓለም ላይ ለውጥ ያመጡ ታላላቅ እግዚአብሔር ሰዎችን ታሪክ ብናይ እየጸለዩ ድንገት ከተገለጠ በኋላ ነው የዓለምን ታሪክ መቀየር የጀመሩት። እስቲ በጸሎት ስፍራ ይበሉ። ዛሬ ምሽት ጌታ ኢየሱስ ድንገት አጠገቤ ይገለጣል። አሜን። ድንገት መዓዛውን የማሽተት ምሽት ይሆንላችሁ በጌታ ኢየሱስ። ድንገት ሃሌሉያ። መዝሙር የምትቀበሉ ሰዎች እንዳላችሁ ይሰማኛል። አልፎ አልፎ ድንገት ዜማ አፋችሁ ላይ የሚመጣ የለም? መዓዛው ሲያልፍ እኮ ነው። አሜን። ቁጭ ብላችሁ እየዘመራ ዝም ብላችሁ ያልታወቀ መዝሙር፣ ያልተዘማ መዝሙር ድንገት የዘመራችሁ ሰዎች ኢየሱስ ስሙ ይባረክ። አንዱ ምልክቱ ነው። አሜን። ዛሬ ምሽት በጸሎት ስፍራችሁ ላይ ኢየሱስ ስሙ ይባረክ። ከሰማይ የሆነ የተለየ ዜማ መፍለቅ ይጀምራል በውስጣችሁ። ይህ መዝሙር ማምለክ የምትወዱ ሰዎች ኢየሱስ ጌታ ነው። 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው። ወገኖች እዚህ ጋር በደንብ አስቡ። ስለማ ስለ እግዚአብሔር የክርስቶስ ኢየሱስ አጀንዳ የሁል ጊዜ የመንግስቱ ጉዳይ ነው። በመንግስቱ ጉዳይ ባለፈው አይተናል። አይቀልድም። እነ ጴጥሮስን አሳ የባረካቸው የመንግስቱን ጉዳይ መጀመሪያ ከፈጸመ በኋላ ነው አይደል? ስለ መንግስቱ ነው። እቺን ነገር በጭንቅላታችሁ እንድታስቀምጡ ፈልጋለሁ። ሁል ጊዜ ክርስትና ስለ መንግስቱ ነው።
ስለ እግዚአብሔር መንግስት። ሃሌሉያ! ይህ ስለ እንጀራችን ምናምን አይደለም። እሱ ሌላው ይጨመርላችኋል ተብሎ የተጻፈ ነው። ወገኖቼ ልዩ ክርስቲያን እንድትሆኑ በጌታ በኢየሱስ መንፈስ አነሳሳችኋለሁ። የእግዚአብሔር ጉዳይ፣ የክርስቶስ ኢየሱስ ጉዳይ በየዘመናቱ የመንግስቱ ጉዳይ ነው። ይህ የእኛ እንጀራ መብላት መብለጭለጭ ምናምን እሱ ሰከንደሪ ነው። ዋናው በሉ እስቲ የመንግስቱ ጉዳይ ነው። መንግስቱ ሰፊ ናት። ብዙ ስራ ትሰራለች። የመጀመሪያው የመንግስቱ ጉዳይ ማዳን ነው። ነፍሳትን ማዳን፣ ሰዎችን ማትረፍ። ክብር ለጌታ ለኢየሱስ ይሁን። የሚያምን ሰው አለ? ያልዳኑትን ዘመዶቼን በሉ እስቲ በዚህ 3 ዓመት ጠቅልዬ በኢየሱስ ስም አመጣቸዋለሁ። አሜን። የመንግስቱ ጉዳይ ነው። የማዳን የማትረፍ የጠፉትን ሰዎች የመመለስ ነው። አሜን። የምትጸልዩባቸው ሰዎች አሉ። ጌታ ሆይ አድናቸው የምትሉ ሰዎች፣ ክብር ለጌታ ለኢየሱስ ይሁን። በጥንቆላ የተያዙ ዘመዶቻችን በየስፍራው ያሉ ያልዳኑ፣ እስቲ ጮክ ብላችሁ በኢየሱስ ስም ዳኑ በሉ እስቲ። በኢየሱስ ስም ዳኑ። ሁሌ የምትቆጩበት በልባችሁ የምትቀጣጠሉት እግዚአብሔር ሆይ በዳኑ የምትሉ ሰዎች፣ እኔ ራሱ ብዙ ጥያቄ አለኝ። ቤተሰቦቼ እንዲድኑ ፈልጋለሁ። አሜን ነው። ሰው እንዲድን የምትጸልዩ ሰዎች አላችሁ? እጃችሁን አሳዩ። ጸልያችሁ ታውቃላችሁ? አይናችሁን ጨፍናችሁ በእምነት 3 እንዲህ በሉ፣ ዳኑ በሉ። በኢየሱስ ስም ዳኑ። በኢየሱስ ስም ተረፉ። በኢየሱስ ስም ከሞት አመለጡ። አሜን። ያልዳኑ እናቶች አሉን እኮ አይደል? ያልዳኑ ወደ ጌታ መንግስት ያልመጡ እኔ ብቻ ድኜ የምንለው ነው የለው። አሜን። በኢየሱስ ስም ዳኑ። ዘሮቼ ዳኑ በሉ እስቲ። ቤተሰቦቼ ዳኑ። ወገኖቼ ጌታ ኢየሱስ ከማረጉም በፊት ከመሰቀሉም በፊት ሞቶ ከተነሳም በኋላ ጉዳዩ አንድ ነው፣ የመንግስቱ ጉዳይ። እግዚአብሔር ይመስገን። እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለነሱ ራሱን አሳያቸው። በብዙ ማስረጃ በዛን ጊዜ አንድ የተፈጠረ ነገር አለ። እስካሁን ድረስ የመካከለኛው ምስራቅ ታውቃላችሁ፣ እዛ ያሉትን ሃይማኖቶች ግራ የሚያጋባ ነገር ኢየሱስ አልተነሳም የሚል ነው አይደል? ጌታ ኢየሱስ 40 ቀኑን ቢዚ ነበር። ምን እያደረገ? ይኸው ተወግቻለሁ ይላል። ይኸው የተወጋው ቶማስ ሁሉ ተጠራጥሮ ነበር አይደል? ኢየሱስ ጌታ ቁስሉን ነበር የሚያሳየው። ሃሌሉያ! ቁስሉን ለምን አስቀመጠው ኢየሱስ? ለምልክት። በጣም ከሃዲዎች በዝተዋል። ሐዋርያትን ደቀ መዛሙርትን የሚያስጨንቁ ብዙ ሰዎች ነበሩ። አልተነሳም የእናንተ ኢየሱስ የሚሉ። እሱ ግን ይኸው ተወግቻለሁ፣ ይኸው ደምቻለሁ፣ ይኸው ችንካር ያረፈበትን እጆቼን ተመልከቱ እያለ ያሳያቸው ነበር። ሃሌሉያ! ኢየሱስ ተነስቷል ይበላ አንድ ሰው። በማስረጃ ለምን መሰላችሁ? እስከ ዛሬ ድረስ ዓለምን ግራ የሚያጋባው የኢየሱስ ክርስቶስ ከሞት መነሳት ነው። ብዙ ሃይማኖቶች ግራ የሚጋቡት። በነገራችን ላይ ልንገራችሁ፣ ዓለም ላይ ብዙ አይነት ሃይማኖት አለ አይደል? በብዙ 100 ሺህ የሚቆጠር። አብዛኛው የዓለም ዋና ሃይማኖት ለምን እንደተፈጠረ አውቃቸዋል? ኢየሱስ መነሳቱን ለመሸፈን ነው። ዝም ብላችሁ የሃይማኖት የቤተ ክርስቲያንን ታሪክ ስታዩ ትልልቅ ሃይማኖት የሚባሉ አሁን በዓለም ላይ ያሉት አንዳንዱ ተረት ነው። ከተረት ተነስቶ የተፈጠረ ሃይማኖት አለ። አሁን በዓለም ላይ ከባድ ቁጥር ያለው ሃይማኖት። ዋናው አጀንዳ ሰይጣን በየዘመናቱ ኢየሱስ አልተነሳም የሚል አዋጅ ለማወጅ ነው።
ራሱን ቁጥር 4 ከነሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ከየት እንዳይወጡ አዘዛቸው? ኢየሱስ ጌታ። እስቲ በተናኩበት ሰፈር እከብራለሁ በሉ። በተዋረድኩበት ሰፈር እከብራለሁ በሉ። ጌታ ኢየሱስ የመጨረሻ የተዋረደበት ከተማ ኢየሩሳሌም ነው። የተተፋበት ከተማ ኢየሩሳሌም ነው። የተገረፈው ኢየሩሳሌም ነው። በጦር የተወጋው ከወንበዴዎች ጋር የተሰቀለው ኢየሩሳሌም ነው። ሃሌሉያ! እዛው ከተማ ቆዩ። ይህን ከተማ የሚገለባበት ክብር እስኪመጣ ድረስ እንዳትወጡ አላቸው፣ አዘዛቸው። መከራቸው ምናምን አይደለም። እዛው ከተማ የከሰርኩበት ሰፈር በሉ መክበሪያ ይሆናል። ሃሌሉያ! የት ወገኖች ያላችሁበት ቦታ ኪሳራ የበዛበት ከሆነ እንዳትለቁት። እዛ ሰፈር እግዚአብሔር ነገር አለ። እዛ የተሰደብሽበት ሰፈር፣ የሚገላምጡሽ ሰፈር እግዚአብሔር ምን አለው? ክብር አለው። ምን ያመጣል? ክብሩን ያመጣል። እንዳትወጡ ተዋርደህማ ሕዝቤ አትወጣም እያለው እኮ ተንገላተ ቅዠታም ተብለ አትወጣም። እዛው ኢየሩሳሌም፣ እዛው የተዋረድኩበት ስፍራ፣ የተናክበት ስፍራ ክብሬን እገልጣለሁ እያለ እኮ ሃሌሉያ፣ ሃሌሉያ። እስከ ከብር ስፍራዬን አልለቅም በሉ። በዓለም ላይ ከባዱ ውርደት ወገኖቼ፣ ከባዱ ውርደት ከስሮ ሄደ ማለት ነው። ሃሌሉያ። ዝም ብለህ የሆነ ስፒሪት አለ እዛው ሰፈር እዛው ሰፈር አለቅህም አንተ ሰፈር በለው እስቲ። አሜን። እዛው ሰፈር፣ እዛው የተሰደብክበት ሰፈር፣ እዛው የተናክበት፣ እዛው ኢየሱስ። ሃሌሉያ። ለዚህ እኮ ነው የሆነ ቦታ ላይ የወጉትም አይኖች ያዩታል ይላል። የት? እዛው ሰፈር፣ እዛው ኢየሩሳሌም። ክብር ለጌታ ለኢየሱስ ይሁን። እዛው ከተማ ላይ ኢየሩሳሌም ላይ ሃሌሉያ። ሁለተኛ እዛው ኢየሩሳሌም ከዓለም ሁሉ የሚሰበሰቡ ሰዎች አሉ። በዓለ ሃምሳ የሚባል ወይም የምርት ጊዜ የምርት በዓል የሚባል አለ። ለዛ በዓል ከተለያየ ዓለም ወደ ኢየሩሳሌም ይጎርፋሉ ሰዎች። ያቺን ቀን ጌታ ኢየሱስ ሊበቀል እየጠበቃ ነው። ብዙ ሰዎች ከተለያየ ዓለም ይሰበሰባሉ። የበዓለ ሃምሳ ወይም የምርት ወይም ምርት የመሰብሰቢያ በዓል ተብሎ በአይሁዳውያን ለብዙ ሺህ ዓመታት የታወቀ የሃይማኖት በዓል ነው። ያቺ ቀን ልዩ ናት። እዛው ኢየሩሳሌም፣ እዛው የተሰደቡበት የተገረፉበት ከተማ ላይ የኢየሩሳሌም ብቻ ነዋሪዎች ሳይሆኑ ከዓለም ሁሉ የተሰበሰቡ ሰዎች ያንን ግሎሪ ማየት አለባቸው። አሜን፣ ሃሌሉያ። ያቺ ቀን እስክትመጣ ድረስ አትወጡ፣ አትውጡ። አልወጣም በሉስ። ሰይጣን ታውቃላችሁ፣ የመጨረሻ ውጊያው ማይንድ ላይ አይምሮ ላይ ነው የሚሰራው። አይምሮ ማስረጃ እያቀረበ እንደማትረቡ እንደማትጠቅሙ ሁሉ ጊዜ ይነግራችኋል። የሚንቁ ሰዎችን በዙሪያችሁ ያበዛባቸዋል። እግዚአብሔር ወገኖቼ ተንቃችሁ ተዋርዳችሁ እዛ ሰፈር ተሸንፋችሁ እንድትወጡ አይፈልግም። ሃሌሉያ። እዛው ቤቴ ውስጥ ከብራለሁ ይበል የገባው ሰው ጮክ ብሎ ሃሌሉያ። እዛው ቤት ውስጥ ክብር ይመጣል። እግዚአብሔር ወገኖቼ እዛ ሁኑ የሚለው ሊበቀል ነው።
የሆኑ ያበዱ ሰዎች ኢየሩሳሌም ተነስተዋል። አንድ ሰው ሞቶ ተነስቷል እያሉ እያወሩ ነው። ይሄ ወሬ በመላው የግሪክ ከተሞች፣ የቱርክ ከተሞች፣ ወደ ሶሪያ፣ ወደ ሊባኖስ ተሰምቷል። በዓለ ሃምሳ ጊዜው በዓሉ እየደረሰ ነው። ጌታ ኢየሱስ የኢየሩሳሌም ሰዎች ብቻ ሳይሆኑ በእስራኤል ዙሪያ የሚገኙ ሰዎች ሁሉ መሰብሰብ አለባቸው። የተናቁት፣ የተጠሉት፣ የተዋረዱት፣ መሃይም የተባሉት እነሱ ከብረው ዓለምን ሲያናውጡ ማሳየት ይፈልጋል። ኢየሱስ ጌታ ነው። እግዚአብሔር ሕዝቡ ተዋርዶ አይተው። አሜን። ባዋረድ ፊት ከፍ ከፍ ያደርግ ይጀምራል። በሚንቋችሁ ሰዎች ፊት ሃሌሉያ። የሚገርም አልሽ ይባላል። የታለ ለውጡ? እንደዚህ አይነት ድምፅ አይሰለችም? ይኸው ሄድሽ ጸለይሽ ለፋ የተባልሽ ሃሌሉያ። የክብር ዘመን መጥቷል ይበል አንድ ሶስት። የት? በተዋረድክበት ሰፈር፣ በተዋረድክበት ከተማ ላይ የሰራዊት ጌታ እግዚአብሔር። መጽሐፍ ቅዱስ በነገራችን ላይ እርግማን አድርጎ ከሚጠቅሳቸው ነገሮች መካከል ስደት ነው። ታውቃላችሁ? አሁን ሰው ብድግ ብሎ የሆነ ቦታ ሲሄድ በችግር ምክንያት እርግማን እኮ ነው። በመከራ ምክንያት መንቀሳቀስም ካለብህ እግዚአብሔር ሕዝብ በክብር ነው የምትንቀሳቀሰው። ከሰፈሬ በሉ ከብሬ እንቀሳቀሳለሁ። ሃሌሉያ። አቶ ነው ነቶ ነው ደይቶ ነው ተቸግሮ ነው ተብለ እንድትንቀሳቀስ እግዚአብሔር አይፈልግም። እዛው ሰፈር ሃሌሉያ ተቸግረ ሳይሆን የመስፋፋት ነው ነገሩ ጉዳዩ። አሜን። የመክበር አትውጡ አላቸው፣ አዘዛቸው። ነገር ግን አላቸው ከእኔ የሰማችሁትን አብም የሰጠውን የተስፋ ቃል ጠበቁ። ከእኔ የሰማችሁትን የሚለው አስቀድሞ ጌታ ኢየሱስ በሉቃስም በማቴዎስ ወንጌል ላይ የተናገረው ተስፋ ቃል አለ አይደል? የመንፈስ ቅዱስ መምጣት፣ ልዩነት ፈጣሪው የመምጣት ሃሌሉያ፣ ታሪክ ቀያሪው የመምጣት አክባሪው ስለ መምጣቱ የተናቀውን ከፍ ከፍ የሚያደርገው ስለ መምጣቱ ራሱ ኢየሱስ ተናግሯል። አብ የሰጠውን የተስፋ ቃል የሚለው በብሉይ ኪዳን በኢዩኤል መጽሐፍ ላይ የተጻፈው ቃል ነው። መንፈሴም በስጋ ለባሽ ላይ ሁሉ አብም ተስፋ ሰጥቷል፣ እኔም ተስፋ ሰጥቻችኋለሁ። ያ የተስፋ ቃል ምንድን ነው? አክባሪ ነው፣ ለዋጭ ነው፣ ከፍ ከፍ የሚያደርግ ነው። ክብር ለኢየሱስ ይሁን። እስቲ እንዲህ በሉ፣ ከፍ ከፍ የምልበት ዘመን ደረሰ በሉ። ሶስት እስቲ በሉ፣ እስቲ በሉት እስቲ። ሃሌሉያ። ክብር አንተ ስላቃተ ማለት እኮ አንተ ስላልቻልክ፣ አንተ ለፍተ ስላልቻልክ የሆነ ኃይል ተገጥሞልህ ወደ ላይ ከፍ የምትልበት ምን ደረሰ? ዘመን ደረሰ በጌታ በኢየሱስ ስም። ከዛ ቁጥር አምስት ምን ይላል? አንድ ሰው ያንብብልኝ። ቃሉ ጠቅሟቸዋል። ዮሐንስ 5 አንድ ሰው ያንብብልኝ። እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። ታንክ ዩ። እቺን ቃል በደንብ ስሙ። ዮሐንስ በምን አጥምቋል? ዮሐንስ ሲያጠምቅ የነበረው ቆዳህን ነው፣ ቦዲህን ነው። ምልክት ነው፣ ሲምቦል ነው። ሰውነት ላይ ያለው እድፈት ከኃጢአት የመንጻት ምልክት አድርጎ
ሲነክር ነበር። ላይህን የገባው ሰው አለ? ከላይ ብቻ የሚደርስ ነው ዮሐንስ። ከላይ ብቻ ውስጥ የማይገባ የኃጢአት ስርየት ማድረጊያ መንገድ ምልክት ሲምቦል እያደረገ ነበረ። እሱ በምንድን ነው ያጠመቀው? በውሃ ነው። በየትኛው ውሃ? በተፈጥሮ ውሃ፣ በየሰፈሩ በሚገኘው ውሃ። በሱ ዮሐንስ ምልክት አድርጓል። ዮሐንስ ትንቢት እየተናገረ ነበር። ሃሌሉያ! ክብር ለኢየሱስ ይሁን። ምን አለ ከዛ? እናንተ ግን ከዚህ በኋላ በዮሐንስ አይነት ስታይል ጥምቀት ከውሃ ጋር መነካካት አታረጉ። ክብር ለኢየሱስ ይሁን። ውሃ የመጨረሻ ሊያደርግ የሚችለው ምንድን ነው? ከየት? ቆዳ ነው። የሆነ ለውጥ ያመጣል። የሆነ የጨቀየ ሰው ወዛ ነገር ይላል በውሃ ታጥቦ። ሃሌሉያ! ከጥቂት ቀን በኋላ አንድ ሰው ያመነ እንዲህ ይበል፣ ከጥቂት ጊዜ በኋላ የኔ ታሪክ ይቀየራል። ከጥቂት ቀን በኋላ ያ ታሪኬ በኢየሱስም ይቀየራል። በል ሎኮፍ ነገር ይቀራል እያለ አሜን። ዝም ብሎ መታጠብ ይቀራል። አሜን። ውሃ ታውቃላችሁ፣ አንዴ ትታጠባለህ፣ ይደርቃል፣ ይሄዳል። ከዛ ቆሻሻው ተመልሶ ይመጣል። ውሃ ሁል ጊዜ ነው። የዮሐንስ ስርዓት የሁል ጊዜ ነው። ሁል ጊዜ ድካም ያለበት ነው። ሃሌሉያ! ኢየሱስ ጌታ ነው። አንድ አማርኛ ያለ ታውቃላችሁ፣ ማወላዳት። የማያወላዳ ከባድ ለውጥ በህይወቴ ላይ ይሆናል። በል ውስጥ አንተ እየሆነብህ ነው ብራዘር፣ በደንብ በለው ነው በለው። የማያወላዳ ከባድ ለውጥ በህይወቴ ይሆናል። በል ውስጥ አየህ፣ ዮሐንስ ሁሉ ጊዜ ነው አይደል? ከጥቂት ቀን በኋላ ሃሌሉያ፣ የትንቢት ነው። ከጥቂት ቀን በኋላ በል ውስጥ የኔ ነገር ይለወጣል። አያችሁ፣ ብዙ የሃይማኖት ልምምዶችን ሞክራችሁ ይሆናል። ሁሉ ጊዜ ጸበል መርጨት። አንዴ የሚመጣ ግን ክብር አለ። አንዴ የሚመጣ ግሎሪ አለ። ሃሌሉያ! ለአንድ ጊዜ ብቻ አይደለም፣ ለዘላለም የሚቀይር ክብር የሚያገኘው ሰው አለ በናዝሬቱ በኢየሱስ ስም። ሃሌሉያ! ነገር ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። በጣም የሚያስቅ ነገር ነው። ከዛ በኋላ ያለው ቁጥር 8-6 የሚያነብልኝ ሰው አለ። ፈኒ ነው። ከባድ ክብር ይመጣል እየተባሉ እነሱ የሆነ ዝም ብሎ የሰፈር ወሬ ያወራሉ። ገብተዋል። ሊመጣብህ ያለውን ክብር ብታስብ የእግዚአብሔር ሕዝብ አሁን ዝም ብለህ ስለማይረባ ስለ ዳቦ ስለ እንጀራ አታወራ። ሊመጣ ያለው ግሎሪ ከባድ። አሁን ያለው ሁኔታ አይመጥነኝም በሉ እስቲ። እነሱ የሚያወራቸው መለኮታዊ ትልቅ አጀንዳ ነው። ሃሌሉያ! ታሪካቸውን የሚገለባብጥ የተስፋ ቃል ይነግራቸዋል። እነሱ ግን የሚያወሩት የሆነ የሰፈር ወሬ ነው። ኢየሱስ ጌታ። እግዚአብሔር ባንቺ ላይ ሊያመጣ ያለውን ከባድ ክብር ብታውቂ አሁን ቤት ስላለው ትናንሽ ችግር አታለቅሽም ነበር። እኔ ከባድ የሚመጣ ክብር አለ። አሜን። አሁን ዝም ብሎ አታስበው። አንበበው እስቲ እግዚአብሔር ሰው። እነርሱ በተሰበሰቡ ጊዜ ጌታ ሆይ
በዚህ ወራት ለእስራኤል መንግስትን ትመልሳለህ? My goodness. ችካል እናውራት ይስፋኒ እሱ ስለምንድነው የሚያወራቸው? ሊመጣ ስላለው ከባድ ክብር ለዘላለም የሚቀይራቸው የእስራኤልን ታሪክ የሚቀይር የዓለምን ታሪክ ስለሚቀይር ክብር እንደሚቀበሉ ሲነግራቸው እሱ ግን እነሱ ምን ያወራሉ? በጊዜው በሮማውያን ቅኝ ግዛት ነበሩ። ሮማውያን ቅኝ ግዛት ሁሉ ጊዜ አለ በህይወታችን። ኑሮ ራሱ ቅኝ ግዛት ነው። ገብቷችኋል? የሚያስጨንቃችሁ የአንዳንድ ሰዎች ንግግር ቅኝ ግዛት ነው። እነሱ የሚያወሩት ስለ ፖለቲካ ነው። የሮማውያን ቅኝ ተገዢዎች ስለሆኑ ማነው መሲህ ከሰማይ መጥቶ የተስፋይቷን ሀገር እስራኤልን ነፃ የሚያወጣት ብለው በየጊዜው ይጨነቃሉ። እሱ ስለምንድን ነው? መለኮት ይወርዳል ይላቸዋል። እላያችሁ ላይ እኮ ነው። አሜን ነው። እግዚአብሔር ራሱ እላያችሁ ላይ ይወርዳል ይገባባቸዋል እያላቸው ነው። መለኮት የሥላሴ አንዱ አካል መንፈስ ቅዱስ ይመጣል እያላቸው ከፍ ያለ ክብር እየነገራቸው ስለምንድን ነው የሚያወሩት? ቀበሌ ውስጥ ስላለ ፖለቲካ ነው የሚያወሩት። የሚገርም ነው። እስቲ አሁን ያለው ነገር እኔን አይመጥነኝም በሉ። አሁን በዙሪያ እየሆነ ያለው ነገር የእኔ ማንነት ገላጭ አይደለም በሉ። አማርኛ ሁሉ ይሰማል። እስቲ እግዚአብሔር ሰው አሁን ያለውበት ሁኔታ የእኔ ማንነት ገላጭ አይደለም ብለን በኦሮምኛ በጌታ አሜን። አሁን ያለባችሁ ጦርነት፣ ግጭት፣ ቤት ውስጥ የገጠማችሁ መከራ ማንነታችሁን ሰይጣን ይሄ ሁሉ ውርጅብኝ ወደ ህይወታችሁ የሚያመጣው ማን እንደሆናችሁ ስለሚያውቅ ነው። ያውቃል። በነገራችን ላይ መንፈስ ዓለም ላይ ያለውን ክብር ያውቃል። ፈተና በጣም የሚበዛባችሁ ሰዎች ካላችሁ እላችሁ ላይ ከባድ እግዚአብሔር ያስቀመጠው ሰማያዊ ምልክት ስላለ ነው። ሰው ሲያያችሁ ዝም ብሎ ብስጭት የሚሉባችሁ ሰዎች በውስጣቸው ያለው ክፉ እላይሽ ላይ ያለው ክብር ምን እንደሆነ ስለሚያውቁ ሰዎቹ መከራ በዝቶባቸዋል። እስራኤላውያኖች በሮማውያን ቅኝ አገዛዝ ስር ናቸው። ሁል ጊዜ መከራ ያበዙባቸዋል። ከባድ ቀረጥ ይቀርጧቸዋል፣ ይመቷቸዋል፣ ያንገላቷቸዋል። እግዚአብሔር ግን ወገኖቼ አሁን እየገጠማቸው ካለው መከራ በላይ ከፍ ያለ ለዘላለም ማንም የማያሸንፈው ክብር በእነሱ ላይ ሊመጣ እንዳለ ይነግራቸዋል። እነሱ ያ ጌታ ኢየሱስ የሆነ መሪ ትልክልናለ ከዚህ ከቅኝ ግዛት ነፃ የሚያወጣ ከዚህ በኋላ በሉ እስቲ ውስጥ ያለውን ክብር አውቃለሁ በሉ። ስለ ዳቦና ስለ እንጀራ አላወራም። ስለ ምንድር ነው የሚያወሩት? የሆኑ ጊዜ መጥተው ስለሚሄዱ ቋሚ ነዋሪ እንኳን አይደሉም። ስለ እነሱ ነው የሚያወሩት። ጌታ ሆይ በዚህ ወራት ለእስራኤል መንግስት ትመልሳለን ብለው ጠየቁት። 7 ቁጥር በደንብ ስሙ። እያያችሁት ነው። 7 ቁጥር 1 ሰው ያንብብልኝ። የእግዚአብሔርን ቃል ለምናጠናው ብለን የለም እየገባው ያለ ሰው እስቲ እጁን ያሳየ። ሃሌሉያ። እሺ እስቲ አንብቡ። የእግዚአብሔር ሰው እሱ አብ በገዛ ስልጣኑ ያደረገውን ወራትና ዘመናትን ታውቁ ዘንድ ለእናንተ ተሰጣችሁ። ታንክ ዩ። ምን ማለት ነው? የሚገርም ነው። ይሄ ሮማውያን መጥተው የሚያስጨንቋችሁ ጭንቀት፣ መከራ፣ አበሳ ራሱ እግዚአብሔር በየትኛው ጊዜ ተጀምሮ በየትኛው ጊዜ ከናንተ እንደሚሄድ ያውቃል። እሱ የናንተ ቢዝነስ አይደለም። አሁን በየቤታችሁ የሚገጥማችሁ ችግር መቼ ተጀምሮ መቼ እንደሚሄድ እግዚአብሔር ያውቃል። የሱ ጉዳይ አሁን እየገጠማችሁ ስላለው ጉዳይ አይደለም። ሌላ አለ ይበል አንድ ሶስት ሌላ የከበረ ነገር አለ። ሌላ ከፍ ያለ ነገር አለ። ሌላ ወደ ላይ ከፍ አድርጎ የጨቆኗችሁን ከስራችሁ የምታደርጉበት ክብር ይመጣል። ልዩ የሞገስ መንፈስ ይመጣል። ሃሌሉያ። ጠማማው ሰው
እንዲገዛላችሁ እግራችሁ ስር እንዲወድቅ የሚያደርግ ክብር ከፊታችሁ በጌታ በኢየሱስ ስም አለ። ስለ እሱ ነው የሚያወራው። ይህ አሁን ስለገጠማችሁ ነገር ተውት። ያውቀዋል። እስቲ እግዚአብሔር ችግሬን ያውቀዋል በሉ። ጌታ ኢየሱስ መከራዬ ይገባዋል። ለዚህ አይደል እግዚአብሔር ቃል በነገር ሁሉ እንደኛው ምን ያለ የተፈተነ ያውቀዋል። መቼ በሽታሽ ከላይሽ ላይ ተነቅሎ እንደሚሄድ ያውቀዋል። መቼ መሸማቀቅ እግዚአብሔር በመንፈስ ቅዱስ ኃይል አሽቀንጥሮ ካንቺ እንደሚጥለው ስለሱ አትጨነቁ ነው የሚላቸው በገዛ ፍቃዱ። ሃሌሉያ። አንዳንድ መከራ ግድ ነው፣ ሊያልፍ ግድ ነው። ገብርኤል ወደ ማርያም መጣና ሰይፍ በነፍስሽ ምን ያልፋል አላት። ሰይፍ ያልፋል አላት። አለማለፍ አይችልም። አንዳንድ ችግር ግድ ነው ወገኖች። እስቲ መከራዬ እንድሰራበት ነው በሉ። ኢየሱስ ጌታ ነው። የገባው ሰው አለ? አብ በገዛ ስልጣኑ ማይ ጉድነስ በገዛ ስልጣኑ ነው እንዲሆን በእናንተ ላይ ፈቀደው ማለት ነው። መቼ ታውቁ ዘንድ ለእናንተ በጣም የሚገርም ነገር የገባው ሰው አለ? በጣም ከባድ ቃል ነው ወገኖች። አንዳንድ በእኛ ህይወት ውስጥ ያለው መከራ መቼ እንደሚሄድ አናቅ። ምን ስለሆነ? ሰው ስለሆነ፣ ውስኖች ስለሆነ፣ አቅም ስለሌለን፣ ግን እግዚአብሔር ያውቀዋል። ችግር የሚነቀልበትን ቀን ጌታ ኢየሱስ ያውቀዋል። በሉስ ያውቀዋል። አለመነቀል ግን አይችልም። አሜን። አለመነቀል፣ አለመመታት፣ አለመጠረቅ፣ አለመነሳት በኢየሱስ ስም አይችልም። ማ ያውቀዋል? ሁሉን አዋቂ በሆነው በእግዚአብሔር ያውቀዋል። ሁሉን ያውቃል። ሃሌሉያ። ሁሉን ፊል ያደርጋል፣ ይሰማዋል። አሁን የምናልፍበትን ዘመን ግን እሱ የህይወታችን ዋና ጉዳይ አይደለም እያለ ነው። ሃሌሉያ። እሱን ምን እያላቸው ነው? ተውት። ይልቁን እያላቸው ነው በእናንተ ላይ ሊመጣ ስላለው ሰማያዊ ክብር ስለ እሱ አስቡ። በሌላ አባባል አሁን ከቧችሁ ስላለው አዋራ አትጨነቁ። እስቲ አዋራዬን አላየውም በሉ። እስቲ ችግሬን አላየውም። ምን አለ ሌላ? ከባድ ክብር አለ። ሃሌሉያ። ይሄ አዋራው፣ ችግሩ፣ መጎሳቆሉ እሱ በማን ነው በማ ጊዜ ነው የሚጠፋው እያለ ነው እግዚአብሔር ቃል። በእግዚአብሔር ጊዜ። ክብር ለኢየሱስ ይሁን። ለዚህ ነው ጴጥሮስ በጊዜው ከፍ እንዲያረጋችሁ ከኃይለኛው ከእግዚአብሔር በታች ራሳችሁን ከማዋረድ በስተቀር ወገኖች አቅም የለንም፣ ጉልበት ይሄ የሚሰድብሽን ሰውዬ አፉን ለማስያዝ ጉልበት የለም። ያንቺ ኢየሱስ ምን አመጣልሽ እያሉሽ በሚዘባበቱ ሰዎች ምን አቅም የለም። ግን ጊዜ አለው። በገዛ ወራት በገዛ ፍቃዱ ዘመን አለው። ይልቁኑ ስለምን ተጨነቁ እያለ ነው። ሊመጣው ስላለው ከባድ ክብር እጃችሁን ዘርግታችሁ እንዲበሉ ሊመጣ ያለ ክብር ይታየኛል በሉ። አለ የሆነ የተስፋ ቃል ጭላንጭልባችሁ ላይ ይሰማ ስትጸልዩ። አሜን ነው የሆነ you don't feel it አይሰማችሁ? የሚረዳችሁ ሰው እኮ የለም፣ ዘመድ የለም፣ ግን የሆነ ተስፋ የሆነ የተስፋ ጭላንጭል እዚህ ልቡ ላይ የሚሰማው ሰው አለ። የመጣ ግድ የለም አይልህም መንፈስ ቅዱስ እመጣለሁ። ደስ የሚል የሆነ ልብ ላይ የርፍ ያለ ደስ የሚል መንፈስ በሱ እያረጋገጠላችሁ አይደል? አለ ሊመጣ ያለ አለ። ግን እኮ ምንም የለም እኮ የሚታይ ነገር የለም፣ ግን አለ። ሃሌሉያ። እቀበልሃለሁ ናልኝ በሉት እስቲ። ስለ እሱ ነው እየተናገረ ያለው። ተውት ተውት። አሁን ስለምታልፉበት
የባርነት ዘመን ተዉት። ሮማውያኖች እያስጨነቋችሁ እንደሆነ እኔ አውቃለሁ። ተዉት። በገዛ ፍቃዱ በራሱ ጊዜ ነቅሎ እስኪመታው ድረስ ተዉት። እናንተ ግን ተዉትና የከበረውን የተባላችሁትን በልባችሁ ላይ የተቀመጠውን የተስፋ ቃል እሱ ምን በሉ እስቲ እንዲህ በሉ ናልኝ በሉት። እሱ የመጣ ቀን ነው ታሪክ የሚቀየረው። እሱ ክብር በተገለጠ ጊዜ ነው ማንነታችን የሚቀየረው። እግዚአብሔር ይመስገን። ከዛ እንደዚህ ይላል ነገር ግን ጨርሻለሁ። የመጨረሻው ቃል እስቲ ሁለት ሰው ቢያነብልኝ ይሄን ቃል 8 ቁጥር ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። አሜን። በኢየሩሳሌም በይሁዳ ሁሉ በሰማሪያ እስከ ምድር ዳር ድረስም ምስክሮቼ ትሆናላችሁ አለ። 8 ቁጥር ጨረስናት። እዚህ ማን ይምጣ ሲጮክ ብሎ መንፈስ ቅዱስ ና በሉት። መንፈስ ቅዱስ ና። ይሄ ዙሪያችን ያለው ትብታ ምናምን ሁሉ የሚገርም ነው። መንፈስ ቅዱስ ሲመጣ አሉ እኮ እንትኖች ሮማውያኖች አልሄዱ። አስጨናቂዎች እኮ ነበሩ። የመጣ ጊዜ ግን ከአስጨናቂዎቹ በላይ የሚያኖር ክብር በነ ጴጥሮስ ላይ መገለጥ ጀመረ። አሜን ነው። ንጉሥ ያደርጋል፣ ዝሆን ያደርጋል። እነሱን እንደ አንበጣ እንደ አይጥ ምናምን ታያቸዋለህ። በውስጥ ከገባው ክብር የተነሳ ማንነት ሁሉ መቀየር ይጀምራል። ጭንቅላ መቀየር ይጀምራል። አሜን ሃሌሉያ። ችግሩ እያለ በል ውስጥ በመንፈስ ቅዱስ ኃይል ከፍ ብዬ እታያለሁ ብሎ ሃሌሉያ። እሱን ጠብቁት። እሱ ይምጣ። እሱ ማን ነው? መንፈስ ቅዱስ። መንፈስ ቅዱስ ይምጣ። ሌላው ተዉት አለ ኢየሱስ። ተዉት። አሁን ሮማውያኖች በእናንተ ላይ እያደረጉ ያለውን መከራ አይኖይት አውቀዋለሁ። ተዉት። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ያን ጊዜ ሃሌሉያ እናንተ ደካማ የመሰላችሁ አቅም የሌላችሁ አሁን በልዩ ልዩ ተግዳሮት ውስጥ የምታልፉ ምንን ትቀበላላችሁ? ኃይልን። እስቲ ሶስት ኃይልን በሉ። በለው እስቲ በለው። ምን ማለት እንደሆነ ልንገራችሁ። በግሪክ ዱናሚስን ትቀበላላችሁ። ዱናሚስ የሚገባው ሰው አለ? በአማርኛ ታውቁታላችሁ? ድማሚት ማለት ነው። አሜን ነው። ድማሚት ይዛ የሮማ ቅኝ ገዢ ምንድን ነው አንተ ፊት የገባው ሰው አለ? አሁን በዙሪያ እንደፈለጉ የሚፍጨረጨሩብ ሰዎች ምንድን ናቸው? ድማሚት ይዛ አሁን እያስጨነቀ ያለ ድህነት ምንድን ነው የገባው ሰው አለ? ዋናው ማን ይምጣ? መንፈስ ቅዱስ በሉስ። እሱን ትቀበላላችሁ። እሱ ይምጣ። ዱናሚስ ማለት ብርታት ማለት ነው። አቅም ማለት ነው። ሶፋ ጋራ የሚባል ነበር አይደል? ከሶፋ ጋራ ጀርባ ተራሮች ነበሩና ድሮች የምታክል ዱናሚስ ድማሚት ኢንጂነሮች ሄደው ተራራው ላይ ይለጥፉ ነበር። ዞር ይላሉ። ያንን ተራራ ከትንሽ ደቂቃ በኋላ ያቺ ድማሚት እኔ ላይ ያለው ድማሚት በሉስ የሰፈሬን ጠንቋይ ይገለብጣል በሉስ። ሃሌሉያ። ትንሽ ናት እኮ የሆነ ቀጭማ አንዲት ነው ሄዶ ለጠፍ የሚያደርጋት። ዞር ይላል። ከ30 ደቂቃ በኋላ የሚያክል ተራራ ድምጥማጡ ይወጣል። ሃሌሉያ። መተሃራ ላይ ታችኋል። ትልልቅ የፈንታሌ ተራራ ምናምን ይባላል። ትንሽ ድማሚት ትንሽ ናት። ኃይልን ትቀበላላችሁ አለ ኢየሱስ። ተዉት። አሁን እየገጠማችሁ ያለውን ችግር ተዉት። ስላስጨናቂዎቻችሁ አታስቡ። አሁን መከራ ስለሚያበሏችሁ ስለነዚህ ጨካኝ ሮማውያን በልባችሁ ሐሳብን አታመላልሱ። የሚመጣ ክብር አለ። እሱን አስቡ። እሱ ማን ነው?
መንፈስ ቅዱስ። ከዛ ኃይልን ትቀበላላችሁ። መቻያውን፣ ማሸነፊያውን፣ መሰባበሪያውን ትቀበላላችሁ። እስቲ በእኔ ዘር ውስጥ በሉ፣ በእኔ ቤተሰብ ውስጥ ለዘመናት የተከማቸ የተላለፈ የትኛውም መርገም በዚህ ሰከንድ በመንፈስ ቅዱስ ኃይል አሁን እያየሁት ፈራረሰ። ሃሌሉያ! ይህ የማንችለው ከትውልድ ወደ ትውልድ የሚተላለፍ መርገም አለ። በማን? በመንፈስ ቅዱስ ኃይል። የሚገርመው እየጨረስኩ ነው። ትቀበሉና እዛው ስፍራ ትቆማላችሁ። የሚመጣው ኃይል ራሱ ምን የሚያደርግ ነው? የሚያንቀሳቀስ ኃይል፣ ከመወሰን ህይወት የሚያወጣ ኃይል። አሜን። አንድ ቦታ ከመቆም የሚያላቅቅ ኃይል። ከዛ እንዲህ ይላል፣ በኢየሩሳሌምም ይላል በተዋረዳችሁበት ሰፈር ከተማ ላይ ክብር ለጌታ ለኢየሱስ ይሁን፣ መንቀሳቀስ ትጀምራላችሁ። በምን ኃይል? በመንፈስ ቅዱስ ኃይል። እስቲ አንድ ሰው ዱናሚስ ይበልስ። ምን ማለት ነው? ድማሚት። እግዚአብሔር ይመስገን። ከዛ ኢየሩሳሌም ላይ ከከበራችሁ በኋላ መንቀሳቀስ ይሆንላችኋል። ወደ ይሁዳ፣ ወደ ሌሎች የእስራኤል ከተሞች ትጓዙና ከዛም ወደ ተጠሉት ወደሚናቁትም ሰዎች ጋር ትሄዳላችሁ። የት? ሰማሪያ። ሰማሪያውያኖች እጅግ በአይሁዳውያን የተጠሉ ሰዎች ናቸው። እዛም ትሄዱና ከዛስ እስከ ምድር ዳር ድረስ ምን ትሆናላችሁ? ምስክሮች ትሆናላችሁ። ጌታ ኢየሱስ ይባላል። አንዴ ቃል ጸልይ፣ እንቀጥላለን ይህን ትምህርት። ሃሌሉያ።